شرينا عن مقتلنا هيتناجرنا نوزوت أخذ خرز اللهم توهاي لتناجرنا لأن هاي لم يكيدني ولا عيلي ما تأم حيدي بدأ وسيدة من مالتي قرنت خبيدي أنا متى ما يفلت أني رأى العاني را تجديد أمازينبر እነዚህ ከሸረሪና በረሃ የሚያስተጋቡ ድምጾች ህወሓት በአጋንንታዊ አስተሳሰብ ፍጹም የጨከነባቸው በስሙ ለሚቆምርበትና ለሚነግድበት የትግራይ ህዝብ እንጥፍጣፊ ሰብአዊነት የሌለው መሆኑን እንደ ሁሉ ጊዜው ያረጋገጠበት የአርመኒያዊነት ሰበዝ ሁነኛ ማሳያ ነው። ሰላም መጣልን ብለው ፈጣሪያቸውን አመስግነው ያልጨረሱ አዛውንቶች በማምሻ ዕድሜያቸው መጦር ሲሹ አምባገነኑ ህወሓት በግዳጅ ለጦርነት ማግዷቸዋል። ተምረው ያልጨረሱ ሕፃናትና ታዳጊዎችን ወጣቶችና ሴቶችን ርህራሄ በሌለው ሰይጣናዊ ጭካኔ ለሞት አጭቷቸዋል። ተላላኪው ህወሓት በእነሱ ሞት ላይ ወንበር ፍለጋ ስልጣን ሊያማትር እኒህን ሕፃናትና አዛውንት ጭዳ ሊያደርግ ሞት ደግሶ ከሞቀ ጎጆዋቸው አፍሶ የተከዜ ሲሳይ የበረሃ ላይ ውሃ ጥምና ረሃብ ቀለብ ሊያደርጋቸው ምን እንደሰራ የሚያጋልጡ የሞት ወጥመድና የእልቂት ቁማሮችን የገለጡ ሰቆቃዎች ናቸው። ሸረሪና በኤርትራና ሱዳን ድንበር አቅራቢያ የሚገኝ ቁልፍ የስትራቴጂካዊና የስልታዊ እንቅስቃሴ ቀጣና ሲሆን ህገወጡ የህወሓት ቡድን ከቤተሰብ እቅፍ መውጣት የሌለባቸውን ሕፃናትና መጦር የሚገባቸውን አዛውንቶች አንቆና አፍሶ በዚህ ቀጠና የጥፋት ተልእኮን ለመፈጸም ምሽግ በመቆፈር ጭምር ለዓመታት ሲዘጋጅ ቆይቷል። ህወሓት ባሳለፍነው ሐምሌ ወር መጨረሻ አርሚ 13 ሲል ባደራጀው የጥፋት ኃይል ሸረሪና ላይ የጦርነት እሳት በመለኮስም የጥፋት ህልሙን ወደ ተግባር ቀይሮታል። ነገር ግን ስልቱ አልሰመረም። ህወሓት በለኮሰው ውጊያ በርካታ የቡድኑ አባላት ሲደመሰሱ ከሕፃናት እስከ አረጋውያን ድረስ የተሰለፉ በርካቶች እጃቸውን ለኢፌድሪ መከላከያ ሰራዊት አባላት ሰጥተው ሕይወታቸውን አትርፈዋል። አረመኔው ህወሓት የጥፋት ሰንሰለቱን ተጋምዶ አንዴ ጽምዶ አንዴ ደግሞ የህልውና አደጋ ገጥሞናል እያለ በስሙ በሚምልበት ህዝብ ላይ እስከ መቼ ያወራረደ ይቀጥላል የሚለው ጥያቄ በዚህ እውነታ ምላሽ ያገኛል። የነዚህ ምርኮኞች ማንነትና የተጓዙበት ረጅም የሞት መንገድ ከምንም በላይ የቡድኑን አርመኒያዊነትና አስከፊ የኢሰብአዊነት ገጽታ ለዓለም የሚያጋልጥ ነው። እነዚህ ለጦርነት የተነዱ ወጣቶች፣ ሕፃናትና አዛውንቶች ወደ ውጊያው የመጡበት መንገድ ወታደራዊ ስትራቴጂ ሳይሆን ፍጹም ኢሰብአዊነት የተሞላው ግዳጅና ሰቆቃ የበዛበት የሰው ሕይወትን ያራከሰ ተግባር ነው። እነዚህ ሕፃናት፣ አዛውንት፣ ሴቶችና ወጣቶች ለማያውቁት የጥፋት ዓላማ በህወሓትና ሻዕቢያ ፊት አውራሪነት ተገደው ከትግራይ ተነስተው በኤርትራ ከዚያም በሱዳን አድርገው ወደ ሸረሪና እስኪደርሱ ድረስ አሰቃቂና አድካሚ የሞት ጉዞ አድርገዋል። ከባቢ ሸራሪና ነርና ናብ ሸረሪና አንመጥተለና አይተነገርናን ናውዝወታ አኹት ኸር ዘለኹም ተባሂሉ አይተነገርናን ጥራሕ ተውጎስ ተባሂሉ ካብኡ ካብ ከባቢ ሸራሮ ናብ ሰንበል አካባቢ ባድመ ቲኣተኻ ናብ ዝገጠሎ
ናኡ ኸይድና ናይ ኤርትራ መኪና ውፀኒሕናና ክሳዕ ናይ ሱዳን ደንበር ሒዘናና መፅን ካብኡ ናይ ሱዳን ድማ ተቐቢለን ድማ ናብዚ መፅናና ኣብዚ ምስ ሰገርና ብጃልባ ገርና ኣብቱ ታሕታይ ዘሎ ዓሚቕ ተወዳቕ ወዳቕ ኣብኡ ቦታ ኢና ሒዝና ነርና ስኢልና دحار نبذو وقخ خفت نتلقن مدلاو قال ملا نرو قال أنا را تاو تخص جميل أما نقول تخص جميل مدلاو بدن بزي خنا سما نقول قالات نرني تدالو زي كأما نقول تخص جميل زي ما قطعو حاجة تخصون حتصيرنا شمي مراحبتي بها كل سراوت حاولتي لبها رجمة 100 سنة حدا أساسستي بها قرنت خبيدي أنا ما يفلتني را على عيني را تجديد مزينبر همي مخان خناتات سيفلتني عسرت همش جزاي نهله مزيم حيزم نخيدم أنا ولا عيقيدني ليه لأن قليل مني لأن تفن عليه عدوشي صبوا حكمنا كاتت للخيا نسمت لين دامسو يريني حكمنا اللوي كوايز قد الدنيا وسيلم أقرم سوكلا سيلم أقول سيلم صرفو تم زماتو ما يتملو تعرفوا ملو تم أقرم استقرص جن جرتت جن أو تتك من قلت كلهم سكايا فإني راكا سكا قد في كم خاد مالتي أنا اسمك علين أنا نعدي ذي أتوقعس ما نمز عليني ده تمي هذا رانا قاش كده يبالال ينبر كوبات كفل دمو أرمى 13 كورمة 32 كفلة أور مالت دمو عرض تقرأ يبالال شامبل أزاج ويدوما هاي المر تيتنسانبت قنبت 28 وده 29 مانجانو كادميتي ميبال بوتا كليلتو 6 ساعات تنسان كذا ليلتو 6 ساعات አካባቢ شرار ألف እንዳል በእግር ከዛ ከሽላሉ ከመለህ አካባቢ ደረስን ማለት ነው 11 ሰዓት አካባቢ ከዛ በኋላ የኤርትራ መኪናዎች ነበሩ በኤርትራ መኪና ተጉዘን ወደ ኢትዮጵያና የሱዳን ድንበር ላይ ደረስ ለሊት ሙሉ በቃ በመኪና ስንጓዝ አድረን ልክ ከለሊቱ ሰዓት እዛ ማን ጧት ገባን 29 ማለት ነው ልክ በ30 የተወሰነ አርፈን ከምሽቱ ማን ነው ከለሊቱ 6 ሰዓት እንደገና ተነስተን በእግራችን ይሻለናል ብለን በእግራችን ተነስተን ልክ ሰኔ 1 ማለት ነው ቪሸረሪና ገብተንዋል ከምሽቱ 2 ሰዓት አካባቢ አንድ ማለት ሰኔ 1 ምሽጋችን ተቆጣጣን የአርም ሰባ የነበረበት ቦታ እሱ ተረክበን ሰኔ 1 ሙሉ ሙሉ በእጃችን ገባ ከዛን ቀን ጀምሮ እስከ ሐምሌ 25 ድረስ እዛ ቦታ ላይ ነበር ያው እንግዲህ የዛኔ ሴቶች ነበሩ አንድ መኪና ነበረች በርካታ ሴቶች ደክመው ስለነበር በዛ በጀልባ ማለት ነው የሱዳን ጀልባ ማለት ነው ይዟቸውን ተሻገረን ሐምሌ 25 ከጧቱ 11 ሰዓት ተኩል በስተግራችን በኩል የነበረው በርጌስ 3 የሚባለው ተኩስ አሰማን ፌደራል መንግስት ደግሞ አጽፋው ለመመለስ ያው ሁኔታውን አይቶ ተቀጣጠለ ውጊያው በዛ ቀጠለ ማለት ነው ዓለም አቀፍ ህጎች ህፃናትን በጦርነት ማሳተፍ ወይም ማሰለፍ የከፋ ወንጀል እንደሆነ ይደነግጋሉ ለመድረ የከበዱ አዛውንቶችም የረፍት ዘመናቸውን የሚያሳልፉበት እንጂ የጦር መሳሪያ የሚሸከሙበት እድሜና ጫንቃ የላቸው ቢያድላቸው ኖሮ የሚጦሩበት የሚመርቁበትና ማምሻ ዘመናቸውን ስለ ሀገራቸው በጎ እየተመኙ ለወጣቶች ምክር የሚለግሱበት ዘመን ነበር አረመኔው ህወሓት ይህን ተፈጥሯዊ ህግ ተቃርኖ እና ቦይን ስደትና ሞት እንግልትና ድቀት ፈርዶባቸዋል በማይጨበጥ ህልም ለሻቢያ ታዛዥ ሆኖ ለረሃብና ጥማጭቷቸዋል እኔ አዛውንትና ህፃናቱ ምን በደሉ ህገወጡ ህወሓት ለራሱ የሌብነት ሰንሰለትና የስልጣን ጥም ሲል የ15 ዓመት ህፃናትን ጨምሮ አዛውንቶችን ባለየ አረመኔያዊነት በግዳጅ አፍሶና መልምሎ ለሞት ሰጥቷቸዋል በርካቶችም በጦርነቱ ተሰውተዋል የተወሰነ ተዋጋ ብዙ ቁስለኛ ብዙ የተሰዋለ እንግዲህ ከዛ መሃል ላይ ነው እኔ ልተርፍ ይቻልኩ ማለት ነው እጄ ሳነሳም
የተቃወመኝ ወይም ደግሞ ያንገራገረ መከላከያ ሰራዊትም እኔ አላየሁም። ጦርነቱ በሐምሌ 25 11ኛ ወር 2018 ከጠዋቱ 11 ሰዓት ተኩል ትዕዛዝ ተሰጠን እና እኛም ወደ ውጊያው ገባን ማለት ነው። ከውጊያ ከገባን በኋላ ከተዋጋን በኋላ ከአቅማችን በላይ ስለሆነ መከላከያ መጥቶ ያዘን። ህገወጥ ቡድኑ በሸረሪና የለኮሰው የጦርነት እሳት በድንገት የተቀሰቀሰ አልነበረም። መንግስት ለሰላም የዘረጋውን እጅ በመግፋት ሀገርንና ህዝብን ለማፍረስ አቅዶ በስውር ሲዘጋጅበት የቆየ እንጂ መንግስት ያከበራቸውን የትግራይ አባቶችና እናቶች አረመኔው ቡድን በአጋንንታዊ መንፈስ እንዲህ አዋርዷቸዋል። ሞኝ ባያፍር ዘመዱ ያፍር እንዲሉ በትግራይ ህዝብ ስም አይኔን ግንባር ያድርገው ብሎ ይምላል፣ ይገዛታል። በዘርፊያ የዛለው ክንዱን አሳርፎ የደቀቁ አዛውንቶች ጫንቃ ላይ ፊት ብሏል። ሕፃናትን ከአፈሙዝ እንዲጋፈጡ ወንዝና በረሃ ላይ ያመላልሳል። በሸረሪና የተማረኩ የጦር መሳሪያዎችና ተተኳሾችም የቡድኑን የጦርነት ዝግጅት መጠን በግልጽ የሚያሳዩ ናቸው። በሸረሪና ውጊያ ከተማረኩት የጥፋት ቡድኑ መሳሪያዎች መካከል 2 ዘገው አየር መቃወሚያ፣ 2 የ107 ሚሜ ሮኬት፣ 1 ኮርኔት ማስወንጨፊያና 4 ኤግላ ማስወንጨፊያዎች፣ 4 ቢ10 መሳሪያዎች፣ 4 ሞርታር 120 ሚሜ፣ 15 ሞርታር 82 ሜትር፣ 1 የ81 ሚሜ ሞርታርና 44 የ60 ሚሜ ሞርታሮች፣ 17 ድሽቃና 20 በታንክ ላይ የሚጠመዱ ድሽቃዎች፣ 37 አርፒጂ፣ 72 መትረየስና 21 ታንክ ላይ የሚጠመዱ ፒኬቲዎች፣ 19 ስናይፐር፣ 248 ክላሽ፣ 4 ተተካይ ክላሽ፣ 1 ሽጉጥ፣ 1 ጅም፣ 3 መሳሪያ እንዲሁም 82 ኋላ ቀር መሳሪያዎችና በርካታ ተተኳሾች ይገኙበታል። ህገወጡ ቡድን ለሕፃናትና አዛውንቶች ያቀረበላቸው ዕጣ የሞት ጽዋ ቢሆንም ከተማረኩ በኋላ ግን ያገኙት ነገር ሌላ ነበር። በጦርነት መስክ ጠላት ሆኖ የመጣን ኃይል ከተማረከ በኋላ በሰብአዊነት መንከባከብ ባህሪው የሆነው የኢትዮጵያ መከላከያ ሰራዊት በህገወጥ ቡድኑ ተታለውና ተገደው ለመጡ ምርኮኞች ያደረገላቸው እንክብካቤም ከጠበቁት በላይ ሆኖ አግኝተውታል። شوي نجاي ولاي بها 4 كورميت ساتان قلتن كورميتنا ساتان قلتن كل تراي صنعت شدقه تستحك تمهاري تبقى ورحي قطوحي طامتنا اسك حمله كافت تكذا طورنت في مرفت تكذا تمام تضحينا من مكاو تخصم ساعتنا هو نفترورينا افترينا تحيل صبغي سكفت برخات سكالنا هو شعب مسلطناون بزح قال قربنا شاور منامن او مسامنا منامن هيونا مدقسون هيونا صبغي واي مدقمقا من غدفو ወይ ከሰላም ሆነ ሰላም ጥራህን እንደልንባ በቃ እንደ ወንድማቸው በቃ ተንከባክቦ ነው የወሰደኝ። ዘዋላ አትፍሩ ምናምን ዋሉና ዘዋላ ወደ ሕክምና አስገብተው እስካሁን የተንከባከበና ያለው የፈለጉን እንበላለን የፈለጉን እነሱ ይበሉት እኛም እንበላለን። ምንም የከፋነ ነገር የለም። ጥሩ ላይ ነው ያለን። በቃ ወደ ጦርነት እንዳይገቡ በቃ እንድተውት ነው የሚፈልግ እንደኛ እንዳይሆነ ጥሩ ነገር በቃ እንዳይወጡ ወደ ውጊያ እንዳይገቡ በቃ እንትን እንዲሉ በቃ እንደከለከሉ አንዋጋም እንዲሉ በቃ እንደኛ የኛ እጣ እንዳይደርሳቸው ብዙ ሰዎች ስለ በረሃ ላይ ተነን ስለመጣ እንድተው ነው የምንፈልገው። ስሜ ጸጋይ ሙሉ ይባላል። የቆሰልኩት በ25 ነው። ሸረሪና የሚባል ቦታ ከቀኑ 6 ሰዓት ይሆናል እና እንደተመታው ያው ብዙ ነን የነበርነ እጃችን ሰጠን። ወዲያው መቶ መከላከያ ራስ ነው ፈረስ አይት ያረጋልኝ
ወደዚህ እስከምመጣ ድረስ እያጠው ደም እየፈሰሰብኝ ነበር። እየጠረጉ እያሉ እየተንከባከቡ ነው ያመጡት። ምግብ በሰዓታችን ነው የምንበላው። ፍርናሽ ማለ ሁሉ በቃ አሪፍ ነው የሚንከባከቡ ነው ያለ እና እናመሰግናቸዋለን። የሸረሪናው ክስተት አንድ ነገርን ግልጽ አድርጎ አሳይቷል። ህገወጡ ህወሓት ከምንም በላይ ለትግራይ ህዝብ ጠላትና የህልውና ጠንቅ መሆኑን የህወሓት አንጃ ህፃናትን ከትምህርት ገበታ አዛውንቶችን ከረፍት እየነጠቀ ለሞት የሚዳርግ ግፈኛ ስብስብ መሆኑን የምርኮኞቹ የምስክርነት ቃል ቁልጭ አድርጎ ገልጾታል። የዚህ ቡድን ዕድሜ መራዘም ማለት የትግራይ ህፃናት እልቂትንና የትግራይ ህዝብ ስቃይ ማለቂያ የሌለው ማድረግ ለመሆኑ ይህ ሀቅና እውነታ ማሳያ ነው። ሻዕቢያ በረጅም ሰንሰለት እግር ተወርች አስሮ እንዳሻው የሚዘውረው ህወሓት ከአረመኔያዊ ባህሪው መቼም የማይላቀቅ ለትግራይ ህዝብም መከራ የሆነ ቡድን ነው።